ጤና ይስጥልኝ እንደምን ዋላችሁ ክቡራትና ክቡራን ተመልካቾቻችን ወደ ሰዓቱ የስፖርት ዜናዎች እናልፋለን። ከዜናዎቹ ጋር ደግነት መኩሪያ ነኝ። ሲንቄ ባንክ የስፖርት ዜናዎቻችን የክብር አጋር ስለሆነ ከልብ እናመሰግናለን። በኦሪገን የዓለም አትሌቲክስ ሻምፒዮና ኢትዮጵያውያን አትሌቶች ወደ ቀጣዩ ዙር ያለፉበትን ውጤት አስመዝግበዋል። ሌሊት ላይ በተደረጉ ውድድሮች የ1500 ሜትር የማጣሪያ ውድድሮች ኢትዮጵያውያኑ በሁለቱም ጾታ ወደ ቀጣዩ ዙር አልፈዋል። በሴቶች 1500 ሜትር አትሌት ሀረጋዊን ካላዩ ከምድብ 2 4 ደቂቃ ከ12.54 ሴኮንድ በመሮጥ ሁለተኛ ሆና አጠናቃ ወደ ፍጻሜው አልፋለች። በተመሳሳይ አትሌት ኤልሳቤት አማረ በተሰለፈችበት ምድብ 3 4 ደቂቃ ከ18.24 ሴኮንድ በመሮጥ ስታሸንፍ ወደ ፍጻሜውም ማለፍ ችላለች። በወንዶች 1500 ሜትር ደግሞ አትሌት ደስታው ታዴ አራተኛ ደረጃን ይዞ አጠናቆ ወደ ፍጻሜው ማለፍ ችሏል። ባህል ጥበባትና ስፖርት ከኢትዮጵያ ጥቅል ሀገራዊ ምርት ውስጥ የ380.4 ቢሊዮን ብር ወይም ደግሞ የ2.521 በመቶ ድርሻ እንዳለው ጥናት አመላከተ። ጥናቱ ኢትዮጵያ በቀጣይ 3 ዓመታት ስፖርቱን ለመምራት ያዘጋጀችውን ስትራቴጂ በሚገባ የሚደግፍና ትልቅ ግብዓት የተገኘበት እንደሆነም ተገልጿል። አብርሃም አድማሱ በዚህ ጉዳይ ላይ ተጨማሪ አለው። ስፖርት በአንድ ሀገር ኢኮኖሚያዊና ማህበራዊ መስተጋብር ላይ ትልቅ አስተዋጽኦ እንደሚያበረክትም ነው የአውሮፓ ህብረት ኮሚሽን በ2018 እንደ አውሮፓውያን አቆጣጠር ይፋ ባደረገው መረጃ መሰረትም በተያያዥነት የሚነሱት ስፖርት ባህልና ጥበባት በአገራት ዓመታዊ ጥቅል ምርት ላይ ከ2 እስከ 3 በመቶ አበርክቶ እንዳላቸው ይጠቁማል። በኢትዮጵያም ዘርፉ ምን ያህል አበርክቶ አለው የሚለውን በተመለከተ የባህልና ስፖርት ሚኒስቴር ከጅማ ዩኒቨርሲቲ ጋር በመተባበር የባህል ስፖርትና ኪነ ጥበባዊ ጉዳዮች ማህበራዊና ኢኮኖሚያዊ አስተዋጽኦን የሚዳስስ ጥናታዊ ጽሑፍ ይፋ አድርጓል። የባህል ጥበባትና ስፖርት ኢኮኖሚያዊና ማህበረሰባዊ አበርክቶ በኢትዮጵያ በሚል በተዘጋጀው ጥናታዊ ጽሑፍ በባህልና ስፖርት ሚኒስቴር የሚመሩ ዘርፎች ለብልጽግና ጉዞ አይነተኛ አበርክቶ እንዲኖራቸው በጥናት እየተደገፉ እንደሚገኝ ማሳያ መሆኑን ያነሱት የባህልና ስፖርት ሚኒስቴር ሚኒስትር ሸዊት ሻንካ ጥናቱ ኢትዮጵያ በቀጣይ 3 ዓመት ስፖርቱን ለመምራት ያዘጋጀችውን ስትራቴጂ በሚገባ የሚደግፍና ትልቅ ግብዓት የተገኘበት እንደሆነ ተናግረዋል። እዚህ ሴክተር ለማሳካት የታቀዱ በተለይ የአገራችን ብልጽግና ጉዞ ለማሳካት አይነተኛ መሳሪያ አድርገን ማውጣት ላይ አትኩረን በመስራት የተሻለ ውጤት ማምጣት እንደምንችል አሁን ጅምሮቻችን በጣም በሚገርም ተስፋ ሰጪ እንደሆነ ጥናቱ የ2013 እስከ 2017 ያሉ የ5 ዓመት መረጃዎችን ነው አናላይዝ ያደረገው። ግን በየአመት እድገት እንዳለ ይሄ ደግሞ መንግስታችን ለዘርፉ የሚሰጠው ትኩረትና ኢንተርቬንሽን ውጤት እያመጣ እያደገ የሚሄድ መሆኑን የሚያሳይ ስለሆነ በፍጥነት እንዲያድግ ደግሞ የተለያዩ አሰራሮችን ቀይሰን ውጤት ለማምጣት ምንረባረብ ይሆናል። ባህል ጥበባትና ስፖርት ከኢትዮጵያ ጥቅል ሀገራዊ ምርት ውስጥ የ380.40 ቢሊዮን ብር ወይም የ2.521 በመቶ ድርሻ እንዳላቸው ተመላክቷል። በጥናቱ ግኝት መሰረትም ስፖርት በኢትዮጵያ ዓመታዊ ጥቅል ሀገራዊ ምርት ጂዲፒ ላይ በቀጥታ የ0.637 በመቶ፣ የ0.059 በመቶ በተዘዋዋሪ እንዲሁም ተያያዥ በሆነ መልኩ ደግሞ በ0.103 በመቶ አበርክቶ እንደሚያደርግ ተገልጿል። ይህም ስፖርት በአጠቃላይ በ31.65 በመቶ ድርሻ እንዳለው ያሳያል። የኛ ደግሞ 0.8 ነው። 0.8 ማለት ወደ 120 ቢሊዮን አካባቢ ከጥቅም መገኘት ተችሏል ማለት ነው። ከዛ ውስጥ ዳይሬክትሊ ያገኘ ነው ወደ 90 ቢሊዮን አካባቢ እዛው ዳይሬክትሊ ተጠቃሚዎቹም ራሱ ዳይሬክትሊ ያገኙት ለምሳሌ አትሌቶች፣ እግር ኳስ ተጫዋቾች፣ ክለቦች ዙሮ የሚጠቀሙበት ነገር ነው እንጂ ሌላ ነገር የሚገዛበት አይደለም። ጥናቱን ያዘጋጀው የጅማ ዩኒቨርሲቲ የጥናት ቡድን የስፖርት ዘርፍ መሪው ዶክተር ሳምሶን ወንዲራር ገለጻ በጥናቱ ግኝት መሰረት ኢትዮጵያ ውስጥ ስፖርት አክሳሪ ሳይሆን አትራፊ ዘርፍ መሆኑን ገልጸዋል። 2.5 ጂዲፒ ኮንትሪቢዩሽን አድርገናል። 0.8 ደግሞ የስፖርት አስተዋጽኦ አለው ብለናል። ይሄ እንግዲህ የመጀመሪያ ነው። ቀጣይ ደግሞ ይሄ እንግዲህ 40% ነው 40% ነው። 60% ደግሞ ሲጨመርበት ስንት እንደሚሆን ለምሳሌ ብዙ የማርሻል አርት ቤቶች ተመዝግበው ግብር እየከፈሉ አይደለም። እነሱ አሁን ኤክስክሉድድ ናቸው። ብዙ የፊትነስ ሴንተሮች አሁን አልተመዘገቡም። ስለዚህ በባህልና ስፖርት ሚኒስቴር ሊመዘገቡ ይችላሉ፣ ግን ግብር እየከፈሉ አይደለም። እነኚህ ወደ 60% የሚሆኑ ወደ ቋጡ ሲገቡ የምናገኘው እንትና ትልቅ ድርጅት ነው ብዬ ነው የማስበው። ስፖርት በማህበራዊ ዘርፉም ጉልህ ሚና እንደሚጫወት የሚገልጸው ጥናቱ ሀገራዊ ማንነትን ከመፍጠር አኳያም ትልቅ ሚና መጫወቱንና ስፖርት ለገጽታ ግንባታም ትልቅ ሚና እንዳለው አመላክቷል። ተቋም ግንባታ ላይ አስምረን እንሄዳለን ብለን ያስቀመጥነው አቅጣጫ ደግሞ ቆጥረን
የምንፈጽም ከሆነ የተሻለ ውጤት ማምጣት እንደሚቻል ያሳየበት በተለይ የህዝቦችን አብሮነት የህዝቦችን አንድነት ገጽታ ግንባታ ላይ በከፍተኛ ደረጃ ይሄ ሴክተር ውጤት የሚያመጣ መሆኑ ጥናት ግኝትም ያረጋገጠበት ነው። በጥናቱ በዘርፉ ላይ የሚታዩ ተግዳሮቶችን ለመቅረፍም የተለየ ብሔራዊ ሳተላይት አካውንት ማቋቋም፣ በዘርፉ ለሚሰማሩ አካላት የኢንቨስትመንት ማበረታቻዎችን መስጠት፣ የሙያ ክህሎትን የሚያሳድጉ የልማት ስራዎችንና የዲጂታል መሰረተ ልማቶችን ማስፋፋት እንደሚገባ ጠቁሟል። ከውጭ የእንግሊዟ መዲና ለንደን የ2029ን የዓለም አትሌቲክስ ሻምፒዮና ለማስተናገድ ይፋዊ ጥያቄ አቀረበች። ከተማዋ ውድድሩን የማዘጋጀት መብት ለማግኘት ከሮም፣ ሙኒክና ናይሮቢ ጋር ከፍተኛ ፉክክር ውስጥ ገብታለች። የለንደን አዘጋጅ ኮሚቴውም ጥያቄውን ያቀረበው ከዌስትሃም ዩናይትድ የእግር ኳስ ክለብ ጋር የነበረውን የስታዲየም አጠቃቀም አለመግባባት በስምምነት መፍታቱን ተከትሎ ነው። የለንደን ከንቲባ ጽህፈት ቤት የዩናይትድ ኪንግደም አትሌቲክስ ፌዴሬሽንና የክለቡ አመራሮች ባደረጉት ውይይት መሰረት በውድድሩ ወቅት ዌስትሃም ዩናይትድ ተከታታይ ከሜዳ ውጭ ጨዋታዎችን ለማድረግ ተስማምተዋል። ውድድሩ ለእንግሊዝ ከ400 ሚሊዮን ፓውንድ በላይ የሚገመት የኢኮኖሚና የማህበራዊ ጥቅም ያስገኛል ተብሎ ተገምቷል። የዓለም አትሌቲክስ የ2029ን አዘጋጅ ከተማን በሚቀጥለው መስከረም ወር ይፋ እንደሚያደርግ ይጠበቃል። ኢትዮጵያም ውድድሩን ለማሰናዳት ጥያቄ ማቅረቧ ቀደም ብሎ የሚታወስ ነው። በሴቶች አፍሪካ ዋንጫ ካሜሩንና ጋና ወደ ሩብ ፍጻሜው አለፉ። በምድብ 4 በተደረጉ የመጨረሻ መርሃ ግብሮች ካሜሩን ከኬፕ ቨርድ አንዳቻ ተለያይታለች። በምድቡ ባደረገቻቸው 3 መርሃ ግብሮች አንድም ሽንፈት ያልገጠማት ካሜሩን በ7 ነጥቦች የበላይ ሆና አጠናቃለች። በተመሳሳይ ከማሊ ጋር ወሳኝ ጨዋታ ያደረገችው ጋና አንዳቻ ተለያይታለች። ጋናም በምድቡ ሽንፈት ባይገጥማትም አንድ ጨዋታ ብቻ በመርታት በኩል 4 ነጥብ በግብ ክፍያ ማሊን በልጣ ሁለተኛ ሆና አጠናቃለች። በውጤቱም ካሜሩንና ጋና ሩብ ፍጻሜውን ተቀላቅለዋል። በዝርዝር ወደምንመለከተው የውጭ ስፖርታዊ ዜናችን ስናልፍ በእግር ኳሱ ዓለም ከሚገኙ እጅግ ውድ ወጣት ተጫዋቾች አንዱ ለመሆን በቅቷል። ኮትዲቯራዊ አጥቂ ያን ዲዮማንዴ ሪያል ማድሪድ ለተጫዋቹ 140 ሚሊዮን ዩሮ በመክፈልም የግሉ አድርጎታል። አሁን ጥያቄው ይህ ወጣት የፊት መስመር ተጫዋች የሳንቲያጎ ቤርናባውን ጫና መቋቋም ይችላል ወይ የሚለው ሆኗል። እሱ ባለው ተሾመ በዚህ ጉዳይ ላይ ተጨማሪ አለው። ከአቢጃን ጎዳናዎች እስከ ዓለም እግር ኳስ ታላቅ ክለብ ወደ ከፍታው ለመውጣት የፈጠነው ያን ዲዮማንዴ እንደ አውሮፓውያን አቆጣጠር በህዳር 2006 በኮትዲቯር የተወለደው ዲዮማንዴ ገና 19 ዓመቱ ላይ ይገኛል። ነገር ግን በጥቂት ዓመታት ውስጥ ወጣቱ የፊት መስመር ተጫዋች በዲኤምኢ አካዳሚ ተሰጥኦውን ካሳደገበት ተነስቶ ለኮትዲቯር ብሔራዊ ቡድን እስከ መጫወት ደርሷል። አሁን ደግሞ የኃያሉን ክለብ የሪያል ማድሪድ ነጩን ማሊያ ለመልበስ ፊርማውን በማኖር በአሰልጣኝ ሆሴ ሞሪኖ የሚመራው ቡድን አካል ሆኗል። ዲዮማንዴ በክለብ ደረጃ እግር ኳስ ከመጫወቱ በፊት ገና በ15 ዓመቱ ወደ አሜሪካ ተጉዞ እድገቱን በዲኤምኢ አካዳሚ ጀምሯል። ወደ ጀርመን ከመዛወሩ በፊት በኤኤስ ፍሬንዚ እና በሌጋኔስ ቢ ቡድን ቆይታዎችን አድርጓል። ከዚያም ታላቁ የስኬት ምዕራፍ መጣ። በ2025/26 የውድድር ዘመን ዲዮማንዴ ለአርቢ ላይፕዚግ ፊርማውን አኖረ። በቡንደስሊጋው ከሚገኙ እጅግ አስደናቂ ወጣት ተጫዋቾች አንዱ ለመሆን በቃ። በቡንደስሊጋው ባደረጋቸው 33 ጨዋታዎች 12 ግቦችን አስቆጥሯል። ነገር ግን ቁጥሮች የታሪኩን የተወሰነ ክፍል ብቻ ነው የሚናገሩት። የዲዮማንዴ ፍጥነት በመስመሮች ላይ የሚያደርገው ያልተገመቱ እንቅስቃሴዎች ልዩ ያደርጉታል። ሁለቱንም እግሮች ይጠቀማል። በሁለቱም የመስመር ቦታዎች ላይ መጫወት ይችላል። ሪያል ማድሪዶች የሚያስፈልጋቸው በትክክል እሱ እንደሆነ ያምናሉ። የስፔኑ ግዙፉ ክለብ ለላይፕዚግ በመጨረሻም 140 ሚሊዮን ዩሮ የሚደርስ የዝውውር ሂሳብ በመክፈል ልጁን የግሉ አድርጓል። የዝውውር ዋጋው በአውሮፓ ውስጥ አንድ ትልቅ የውድድር ዘመን ብቻ ላሳለፈ ወጣት ይህ እጅግ በጣም ትልቅ ዋጋ ይመስላል። ሪያል ማድሪዶች ይህን ያህል ከፍተኛ ገንዘብ ለማውጣት ለምን ፈቃደኛ ሆኑ? መልሱ የሚጀምረው በቀኝ መስመር ላይ ነው። ማድሪድ ለበርካታ የውድድር ዘመናት በዚያ ቦታ ላይ የረዥም ጊዜ መፍትሄ ለማግኘት ሲታገሉ ቆይተዋል። ሮድሪጎ በቦታው ተጫውቷል። ነገር ግን በአሁኑ ጊዜ ከኤሲኤል ጉዳት በማገገም ላይ ይገኛል። ፌዴሪኮ ቫልቬርዴ፣ ጁድ ቤሊንጋም እና አርዳ ጉለር በተፈጥሮ ለሌሎች ቦታዎች የሚመቹ ቢሆኑም በቀኝ መስመር ላይ ተሰልፎ ተጫውቷል። ባለፈው ክረምት ሪያል ማድሪድ አርጀንቲናዊውን ወጣት ፍራንኮ ማስቶንቱኖን ከሪቨር ፕሌት በ63 ሚሊዮን
ሚሊዮን ዩሮ ገደማ ሲያስፈርሙ ሌላ መፍትሄ ያገኙ መስሎ ነበር። ነገር ግን ማስቶንቱኖ ራሱን ለማግኘት ተቸግሮ የነበረ ሲሆን አሁን በውሰት ወደ ፊዮረንቲና ለመሄድ ተዘጋጅቷል። በርናርዶ ሲልቫም በዚህ ክረምት የመጣ ቢሆንም ማድሪድ እንደ ባህላዊ የመስመር ተጫዋች ሳይሆን በይበልጥ በመሃል ቦታዎች ላይ እንደሚጠቀሙት ይጠበቃል። ይህም ዲዮማንዴን ሙሉ በሙሉ የተለየ አማራጭ አድርጓል። ነገር ግን ይህ ዝውውር አሁንም ስጋቶች አሉበት። ላሊጋው ከቡንደስሊጋው የተለየ ነው። በጀርመን በላይፕዚግ ቤት ብዙ ጊዜ ከክፍት ጨዋታዎችና ከፈጣን ሽግግሮች ኳስ ተጠቃሚ ነበር። በሪያል ማድሪድ ግን ዲዮማንዴ ከኳስ ጀርባ በከፍተኛ ቁጥር ወደ ኋላ ተመልሶ ከሚከላከሉ ቡድኖች ጋር አዘውትሮ ይጋፈጣል። እነዚህን ግድግዳዎች ለመስበር ትዕግስትንና ፈጠራን ይጠይቃል። እነዚህ ደግሞ ይህ ወጣት ተጫዋች አሁንም ሊያዳብራቸው የሚገቡ ዘርፎች ናቸው። ስለ መከላከሉም ጥያቄዎች ይነሳሉ። በላይፕዚግ የተከላካይነት ኃላፊነቱ እንደ ሁኔታው ይለዋወጥ ነበር። በሞሪኖ ስር ከኳስ ውጭ የበለጠ እንዲሰራ ሊጠየቅ ይችላል። በሪያል ማድሪድ እነዚህ ነገሮች ተጫዋቹን ጫና ውስጥ ሊከቱ ይችላሉ። በርናቢዮ ይቅር ባይ አይደለም። እያንዳንዱ ያመለጠ እድል፣ እያንዳንዱ የተሳሳተ ኳስና እያንዳንዱ ደካማ ውሳኔ የዜና ርዕስ ሊሆን ይችላል። ምናልባትም ይህ ወጣት ኮትዲቯራዊ የሚገጥመው ትልቁ ፈተና እሱ ነው። ምክንያቱም ሪያል ማድሪዶች ሁሉ ነገሩ የተጠናቀቀ ኮከብ እየገዙ አይደለም። እጅግ አስደናቂ የአካል ብቃት፣ የቴክኒክ ጥራትና እምነት ያለው የ19 ዓመት ወጣት ወደ ታላቅ ኮከብነት ሊያድግ እንደሚችል እየተወራረዱ ነው። የወጣበት ዋጋ እጅግ በጣም ውድ ነው። ነገር ግን ዲዮማንዴ ማድሪድ እንደሚመኘው ካደገ ኢንቨስትመንቱ በመጨረሻም በጣም የተለየ መስሎ ሊታይ ይችላል። ታሪክ ከአቢጃን ወደ አውሮፓ፣ ከታዳጊ ቡድን ወደ ቡንደስሊጋ እንዲሁም ከላይፕዚግ እስከ ሳንቲያጎ በርናቢዮ ደጃፍ አድርሶታል። አሁን ደግሞ ትልቁ ምዕራፍ ጀምሯል። ጥያቄው አሁን ተሰጥኦ አለው ወይ የሚለው አይደለም። ጥያቄው ያንን ተሰጥኦ ወደ ታላቅነት መቀየር ይችላል ወይ የሚለው ሆኗል። እንግሊዛዊው የከባድ ሚዛን ቦክሰኛ ሞሰስ ኢታውማና ክሮሻዊ ፊሊፕ ሀርጎቪች ነሐሴ 23 በለንደን ይፋለማሉ። ሁለቱ የከባድ ሚዛን የቡጢ ተፋላሚዎች ለንደን ላይ የሚያደርጉት ፍልሚያ የዓለም አቀፉ ቦክስ ፌዴሬሽን የዓለም ሻምፒዮንነት ቀበቶን ለማግኘት መሆኑም ተነግሯል። መሰረት ተስፋዬ እንግሊዛዊ የከባድ ሚዛን ተፋላሚ ሞሰስ ኢታውማ ከክሮሺያዊው ፊሊፕ ሀርጎቪች ጋር የሚያደርጉት ፍልሚያ የዓለም አቀፉ የቦክስ ፌዴሬሽን ዓለም አቀፍ ቀበቶን ለማሸነፍ የሚደረግ ፍልሚያ መሆኑ ተረጋግጧል። በቦክስ ተፋላሚነት ሕይወቱ ካደረጋቸው 14 ፍልሚያዎች 12ቱን በዝረራ በማሸነፍ ያጠናቀቀው የ21 ዓመቱ ታዳጊ ቦክሰኛ ኢታውማ በቀጣዮቹ ዓመታት የከባድ ሚዛን የቦክስ ፍልሚያ ኮከብ የመሆን ትልቅ ተስፋ ተጥሎበታል። በዚህም ፍልሚያ ኢታውማ ሀርጎቪችን ማሸነፍ ከቻለ ከማይክ ታይሰን በመቀጠል በዓለም አቀፍ የከባድ ሚዛን ቻምፒዮን ድል ያደረገ ሁለተኛው በእድሜ ትንሹ ተፋላሚ መሆን ይችላል። እንግሊዛዊ ተፋላሚ ኢታውማ በቅርቡ ያደረጋቸውን ውድድሮች በዝረራ ማሸነፉና ወቅታዊ ብቃቱ ተጠባቂውን ፍልሚያ እንዲያሸንፍ ከወዲሁ ከፍተኛ ግምት እንዲሰጠው እያደረገው ይገኛል። ባሳለፍነው መጋቢት ወር በማንቸስተር በተደረገው ፍልሚያ አሜሪካዊውን ፍራንክሊን በአምስተኛ ዙር በዝረራ ያሸነፈ ሲሆን ባሳለፍነው የፈረንጆቹ ዓመት ደግሞ የሀገሩ ልጅ ዴሊያን ዋይትን ገና በመጀመሪያው ዙር በብቃት አሸንፏል። በኢታውማና በሀርጎቪች ፍልሚያ አሸናፊ የሚሆን ቦክሰኛም የዓለም አቀፉን የቦክስ ቻምፒዮንነት ቀበቶ ይጎናጸፋል። የእንግሊዛዊው ቡጢኛ ኢታውማ ፕሮሞተር ፍራንክ ዋረን ለቢቢሲ ስፖርት እንደገለጸው ባሳለፍነው ሰኔ ወር በአሌክዛንደር ኡዜክ ክፍት የተደረገው የአይቢኤፍ የዓለም ቻምፒዮንነት ቀበቶ በለንደን በሚደረገው ፍልሚያ አሸናፊ ለሚሆን ተወዳዳሪ ይሰጣል። የ2016 የሪዮ ኦሎምፒክ የነሐስ ሜዳሊያ ባለቤት የሆነው ሀርጎቪች በቅርቡ ባደረገው ፍልሚያ እንግሊዛዊውን ዴቪድ አለንን በሶስተኛው ዙር ረቷል። በቦክስ ተፋላሚነት ሕይወቱ 20 ድሎችን ያስመዘገበው የ34 ዓመቱ ቡጢኛ በውድድሩ የከባድ ተፋላሚነት ግምት ከወዲሁ ተሰጥቶታል። የኢቱማ ፕሮሞተር ፍራንክ ዋረን ከቢቢሲ ጋር በነበረው ቆይታ ጨምሮ እንደገለጸው በፍልሚያው ሀርጎቪች ሙሉ አቅሙን አውጥቶ እንደሚወዳደር እናውቃለን። የእርሱ አቅም ለማንኛውም ተወዳዳሪ ፈታኝ ነው ሲልም ስጋቱንና እምነቱን ተናግሯል። የሁለቱ ተፋላሚዎች የከባድ ሚዛን የቡጢ ፍልሚያ ነሐሴ 23 ለንደን ላይ እንዲደረግም ቀን ተቆርጦለታል። ተመልካቾች ከደቂቃዎች በኋላ 7 ሰዓት ላይ በኢቲቪ መዝናኛ ቻናል ከተጨማሪ የስፖርት ዜናዎች ጋር እንገናኛለን። ለዜና ኢትዮጵያ የስፖርት ዜናዎች ግን በዚህ ተጠናቀቁ። ደግነት መኩሪያ ነበርኩ። በሰላም ቆዩ። በረከምዩ ስርን ጌተቤት